ምን ያህል ገንዘብ ሰራ? ምን ያህል ዶላሮችን ሰራል እስካሁን? ኦኬ ታያለ የአፕሪል እና የሜይ ነው ይሄ እኔ የሰራሁት ቲንክ አፕሪል ላይ እንትን ወደ 500 $500 ሰርቻለሁ። እሺ ጁን ላይ 300 ሰርቻለሁ። በዚህ ወርም ደስ መቶ አሪፍ አለው የሰራሁት ነው። ከዛን አሁን እኛም ከቤትም ወጥቼ ተከራይቼበታለሁ ብቻዬን ማለት ነው። ቤትን ማሳየት ትችላለህ? ይቻላል? አዲሱን ቤትን እሺ ይቻላል፣ አሳያለሁ፣ ችግር የለውም። ወይ ደግሞ ቪዲዮ ላክልን የቤትን። አዎ ቀርጽ። እሺ ይቻላል። ናይስ፣ በጣም ደስ ይላል። ስለዚህ ሌላስ ምን አደረክበት? ከዛን አሁን ሌላ ስልክም ገዛሁት። ሌላ ስልክ ገዛሁ? አዎ ሌላ። እሺ እቺም ሌላ ነች። እቺም መጀመሪያ የሰራሁት እስቲ ነች። እሺ ኮርሱ እውነት ለመናገር ሁሉንም ነገር ጋይድ ያደርጋል ከዜሮ ጀምሮ እስከ ሄሮ ማለት ነው። እኔ እውነት ለመናገር ቅድም እንደተናገርኩ ምንም እውቀት የለብኝም የቲክቶክ አውቶሜሽን። በቃ አንተ ነው ጋይድ ያደረከን። ምን አደረከ? የመጀመሪያው ክፍያ ኦኬ ቤት ተከራያችበታለሁ እንትን አሁን ጀስት በቃ እኔ አንተ የኔ ሮል ሞዴል ነክ ማለት ከቤተሰብ ወጥቼ ቤት ብቻዬን ተከራይቼበታለሁ። አሁን ራስህ ነው የምትኖረው? አዎ በቃ የራሴ ቤት ነኝ አሁን ራሴን ብቻዬን ተከራይቼ። የመጀመሪያው ስንት ነበር? ስንት ተላከልህ? አሁን $506 ነጥብ እንደዛ ነበረች። ስለዚህ 110,000 ምናምን አልፏል ማለት ነው በሁለት ወር ጊዜ። አዎ ምን አይነት ኒሽ ነበር የምትሰራው በሰዓቱ? እኔ ፉትቦል ኒሽ ሞኔታይዝ ለማድረግ ምን ያህል ጊዜ ፈጀብህ? አንድ ወር እና አንድ ሳምንት፣ በቃ አንድ ወር ከ15 ነው አይ ቲንክ እንደዛ ነው። ከዚህ በፊት ቲክቶክ አውቶሜሽን የሚባል አላቅም ነበር። ሰዎች ደግሞ አያምኑም። አንተ እንደዚህ ሰርቻለሁ ብሎ ስትናገር አያምኑም። ዛሬ ይህን ቪዲዮ የምትመለከቱ ሰዎች የዩኒቨርሲቲ ተማሪ ልትሆኑ ትችላላችሁ፣ ሃይስኩል ተማሪ ወይም ደግሞ ማትሪክ ተፈታኝ ልትሆኑ ትችላላችሁ፣ የ9ኛ ክፍል ከዛ በታችሁ ልትሆኑ ትችላላችሁ፣ የራሳችሁ ስራ ያላችሁ የግል ስራ ተቀጣሪ ልትሆኑ ትችላላችሁ፣ ስራ የሌላችሁ ልትሆኑ ትችላላችሁ። ብቻ ይህን ቪዲዮ የምትመለከቱ ሰዎች ብልሚ ህይወታችሁን ልትቀይሩበትና ልታሻሽሉበት የምትችሉበት የወር ገቢያችሁ አልበቃችሁ ያላችሁ የተቸገራችሁ አሁን ባለው የኢትዮጵያ የኑሮ እድገት ለመወዳደርና የተሻለ ህይወት ለመኖር የተቸገራችሁ ሰዎች ከሆናችሁ እመኑኝ ይሄ ቪዲዮ ለእናንተ ነው። ከዛ ውጭ ህይወታችሁን ለመቀየር የማትፈልጉ ጀስት ዝም ብሎ አይቶ ዋች ታይም ለመጨመር ብቻ የመጣችሁ ሰዎች ከሆናችሁ ቪዲዮውን ስክሮል አድርጋችሁ ወደ ሌላ ቪዲዮ ሂዱ። ምክንያቱም ጊዜያችሁን ነው ውስጥ የምታረጉ። ህይወታችሁን ለመቀየር ወጣት የሆናችሁ ለመሻሻል የምትፈልጉ እድሜያችሁ በየትኛውም የእድሜ ስኬል ውስጥ የምትገኙ ሰዎች ከሆናችሁ ይሄኛው ቪዲዮ ለእናንተ ተዘጋጀ ነው። ዛሬ እንግዲህ አንድ ተማሪያችን እናስተዋውቃችኋለን። ከድር ይባላል። የ3ኛ ዓመት የአርሲ ዩኒቨርሲቲ ተማሪ ነው። ከድር እንግዲህ የቲክቶክ ክላሳችን ከወሰደ በኋላ በአንድ ወር ጊዜ ውስጥ ከ800 በላይ ዶላሮችን ሜክ ሊያደርግ ችሏል። ይሄ ማለት ከ110,000 ምናምን ብር በላይ ማለት ነው ሜክ ማድረግ ችሏል። እናንተም እንደሱ ሜክ ማድረግ ስላላችሁ እንግዲህ ከድር እንግዲህ ይሄን ነገር ሲጀምረው አንድ ስልክ ብቻ ነው የነበረው። ለጓደኞቹ ሳይናገር ቤተሰቦችን ዩኒቨርሲቲ ተማሪ ነው ማየት በማይችልበት ሲቹዌሽን ነው ያችን ራሷን ስልክ ፎርማት አድርጎ ሲም ሳያስገባ በጥንቃቄ ሰርቶና ለፍቶ ደግሞ በአጭር ጊዜያት ውስጥ ሞኔታይዝ ነው የተጠቀመ ተማሪያችን ነው። እሱ እንግዲህ የዚህ በክረምት ከቤት መውጣት የሚለው ቻሌንጃችን አንደኛው ኤግዛምፕል ሊሆን የሚችለው ምክንያቱም እሱ ቀደም ብሎ ከቤት ስለወጣ በዚህ ክረምት ከዩኒቨርሲቲ እንደጨረሰ ወደ ተወለደበት ሀገር ወይም ክረምት ወደሚያልፍበት ወደ ቤተሰቦቹ ቤት ሲሄድ የራሱን ቤት ተከራይቶ መውጣት ችሏል። ምን ኒሽ ላይ እንደሚሰራም እንዴት በአጭር ጊዜ ውስጥ ሞኔታይዝ ሊሆን እንደቻለ ወደፊትስ ፕላኑ ምን እንደሆነ ደግሞ በተጨማሪ ደግሞ የተከራየውን አዲሱን ቤት አብረን እናያለን። ይህን የምናሳያችሁ እናንተም ማድረግ የምትችሉትና መስራት የምትችሉት ነገር እንደሆነ ለማሳየት ነው። ማድረግ መሆን ይችላል። ይህንን በሚገባ እንድትመለከቱ ፈልጋለሁ። ከከድር በሚገባ እስከ መጨረሻው ቪዲዮ ካያችሁ ብዙ ነገሮች የምትማሩበት እንደሚሆን እርግጠኛ ነኝ። ምንም አይነት የገደበው የለም። ቋንቋ አልገደበውም፣ ስኪል አልገደበው፣ ቦታ፣ ኔትወርክ፣ ኤቭሪቲንግ ምንም አላቆመውም። ዴዲኬሽን፣ ከዛ ዲሲሽን፣ ከዛ ደግሞ ኮርሱን በሚገባ መተግበርና ማድረግ ነው። እንደሌሎቹ ተማሪዎች እሱም ማድረግ ይችላል። ከዚህ በፊት የ9ኛ ክፍል ተማሪ ተመልክተናል። ስራ ላይ ያለውን ሰው ተመልክተናል። ከዛ ውጭ ደግሞ የዩኒቨርሲቲ ተማሪ ዛሬ ጋብዘናችኋል። እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። የሚኖራችሁ ማንኛውም ጥያቄ ካለ ታች ዲስክሪፕሽን ላይ አስቀምጡልን። ስላገኘሁ በጣም ደስ ይለኛል። በመጀመሪያ ደረጃ እኔም በጣም ደስ ብሎኛል። እሺ ራስህን አስተዋውቀን፣ ስምህ ማን እንደሆነ፣ የት አካባቢ እንደሆንክ፣ እንዲሁም ደግሞ የምትሰራውን ስራ፣ ከዛ ወደዚህ ኮርስ እንዴት እንደገባህ እያንዳንዱ ነገር እናወራለን። ምን ያህል ሜክ እንዳደረግክ ማለት ነው። እኔ ከድር ጃርሶ እባላለሁ። የግቢ ተማሪ ነኝ። እንደዛም የአበሎ ነዋሪ ነኝ።
ያበሎን ታውቃለህ? ይቅርታ አበሎ የት አካባቢ ነው? ያበሎ ቦረና ቦረና አቤሎ ነው። ያበሎ ሞያሌውን ታውቃለህ? ሞያሌ ሲባል አውቃለሁ። እዛ እንትን ሳውዘርን ኢትዮጵያ ነው። ኦኬ በጣም ደስ ይላል። እዛ ነዋሪ ነኝና የግቢ ተማሪ ነኝ። እሺ ቲክቶክ ላይ ነው የሚሰራው። ከዚህ በፊት ቲክቶክ አውቶሜሽን የሚባል አላቅም ነበርኩና ዩቲዩብ አውቶሜሽን ሲባል ሰምቻለሁ። ግን የግቢ ተማሪ ስንተኛ ዓመት ተማሪ ነው? የት ዩኒቨርሲቲ? ኦኬ አርሲ ዩኒቨርሲቲ 3ኛ ዓመት ጨርሰን አሁን አራተኛ ልንገባ ነው። በጣም ቆንጆ። ኦኬ እኔ ቲክቶክ አውቶሜሽን አላቅም ነበርኩ እውነት ለመናገር። እንደ ድንገት አንድ ቀን ያንተ ቪዲዮ መጣልን። ቲክቶክ አውቶሜሽን ነው የሚለው። ከዛ ወደ 3 ሰዓት አካባቢ ነው ቪዲዮን እስከ መጨረሻ ዝም ብዬ አየሁት። ከዚህ በፊት ዩቲዩብ አውቶሜሽን ቲክቶክ አውቶሜሽን ሲባል ሰምቻለሁ። ከዛን እስከዛም አይደለም ማለት ጀስት በቃ እናገራለሁ እንደ ኮንቴንት ያልፋሉ ነው እንጂ እንትን ፉል ጋድ የሆነዎቹ ቪዲዮዎቹ የሉም። ከዛን እንደ ድንገት ያንተም ቪዲዮ አየሁት ወደ 3 ሰዓት ነው። ከዛም ቪዲዮ አይቼ ለመጨረስ ብቻ 3 ቀን ፈጀኝ። ቪዲዮ አይቼ ለመጨረስ ብቻ ነው። እሺ ዩቲዩብ ላይ የነበረውን ኮርስ ማለት ነው? ዩቲዩብ ላይ የነበረውን ኮርስ። እሺ ከዛም ቪዲዮን አየሁት። አንተን በቃ ጀመርኩት። አንተ እንዳልከው ስልኬን ሁሉንም ነገር ሪሴት አድርጌ ያንን አንድ ስልክ ብቻ ነበረኝ። ደግሞ እሱንም ሪሴት ሳደርግ በቃ ለአንድ ወር ለ3 ሳምንት ከቤተሰብ ጋር እንትን ኮንታክቱም አላረኩም። እሺ ከዛን ጀመርኩት። ለማንም አልተናገርኩም እንትን የዶርሜቶችም ማለት ነው። መጀመሪያ አልነገርካቸውም? በቃ እኔ ዝም ብዬ እንትን ስልክ የለኝም ምን የለኝም። ስልክ እነሱን ጠይቀን ለቤተሰብ መደወል ራሱ እነሱን ለምናለሁ። ለምን አልተናገርኩም? እኔ እንዲሁ በቃ እውነት ኦር ውሸት እንደሆነ ራሱ አላወቅኩም። እውነት ነው ውሸት የሚባለው እንትን አላወቅኩም። በቃ ዝም ብዬ እስቲ ጀምራ ያለው ብዬ እስኪ ስራና ስራ ገንዘብ ይቀበላል አይቀበልም ምን ቼክ ሳላረግ አይናገርም እንትን አላወቅኩም። በቃ አላመንኩም ማለት ነው። እሺ ከዛን ጀመርኩት። በቃ ሰራሁት። ኤርኩና እንትን ሞኒታይዝ አደረኩት። እሺ ከዛ አይ ቲንክ አንድ ወር ከምናምን ነው ፈጀኝ ሞኒታይዝ ለማድረግ። ሞኒታይዝ ለማድረግ ምን ያህል ጊዜ ፈጀብህ? አንድ ወር እና አንድ ሳምንት በቃ አንድ ወር ከ15 ነው አይ ቲንክ እንደዛ ነው። ኦኬ ምን አይነት ንሽ ነበር የምሰራው በሰዓቱ? እኔ ፉትቦል ንሽ? ፉትቦል ደስ መጀመሪያ ላይ እንትን በአይሾ ስፒድ ነው ጀመርኩት። ከዛ ወደ ፉትቦል ቀየርኩት። አይሾ ስፒድ ወደ ፉትቦል። አሁን ስንት አካውንት ነው ያለህ? አሁን 2 አካውንት አለኝ። አንዱን ገና ሞኒታይዝ አላረኩም። አሁን እንደውም በቅርብ ነው ጀመርኩት። ኦኬ አንደኛ አካውንት እንግዲህ ምን ያህል ገንዘብ ሰራ? ምን ያህል ዶላሮችን ሰራል እስካሁን? ኦኬ አይ ቲንክ አፕሪል ላይ እንትን ወደ $500 ሰርቻለሁ። እሺ ጁን ላይ 300 ሰርቻለሁ። በዚህ ወርም just 100 አልፋለሁ። የሰራሁት ነው። ኦኬ ተማሪ ኮንሲስተንት ሆኜ የሰራሁት አልነበርኩም። የሆነ ፈተና አለ ምናምን መንገድ ላይ ነበርኩ። መንገድ ላይ ነኝ ብለኝ ነበር። ወደ ቤተሰብ እየተመለስኩኝ ነው ከግቢ ያልከኝ ነበር ሰዓት። በጣም አሪፍ ነው። እንዴት አገኘው? ኮርሱ እንዴት ነበረ? ኮርሱ እውነት ለመናገር ሁሉንም ነገር ጋይድ ያደርጋል ከዜሮ ጀምሮ እስከ ሄሮ ማለት ነው። እኔ እውነት ለመናገር ቅድም እንደተናገርኩ ምንም እውቀት የለብኝም የቲክቶክ አውቶሜሽን። በቃ አንተ ነው ጋይድ ያደረከን። በቃ ከዜሮ ጀምሮ ስልክ ሪሴት አድርጌ ቲክቶክ ኮንሲስተንስ ሆኜ እንደዚህ የሚሰራ እስከ መጨረሻ አንተ ነው ጋይድ ያደረከን። ከዚህ በፊት የማንንም ቪዲዮ አላየሁትም። በቃ እዛ ላይ ያለው ኮርስ በቃ ሁሉንም ነገር ይጠቅሳል። በቃ እስከ መጨረሻ ጀስት ምንም አላውቅም ነበርኩ ከዚህ በፊት። ስለዚህ አሁን ቲክቶክ ይከፍላል አይከፍልም የሚለውን ሳረጋግጥ ተቀበልክ ብርህን?
አዎ ደግሞ ጀስት በቃ እንትን ሰርቼ ማለት ነው። እሺ ከዛ ሞኔታይዝ አድርጌ በቃ ዶላር እንደሚሰራ አየሁትና ገንዘቡን እንዴት ላውጣ የሚለው ጋር መጣኝ አሁን ማለት ነው። እንትን አመንኩና ማለት ነው ቲክቶክ እንደሚሰራ አመንኩና ገንዘብ እንዴት ልውሰድ የሚለው ጋር መጣን። እሺ ገንዘብ እንደሚከፍል ቲክቶክ አወቅ? አዎ ከዛን ደግሞ እንዴት እንደሚከፍልም አላውቅም። አሁን ፔይፓል አካውንትንም የለኝም። በቃ ያን ነው ትንሽ የተጨነኩት። እሺ ገንዘቡ እኔ ጋር ይመጣል ኦር አይመጣም ብሎ ማለት ነው። እሺ ከዛን በቃ ይሄ ነገር እናንተ ደግሞ እንትን በእኛ ኮኔክት አድርጎ ምናምን ብላችሁ ነበራችሁ እኔ ስታስተምር ማለት ነው። በቃ ይሄንን እንትን አካውንቴ ልኬ ስካም ነው በቃ ይሄ ነገር ስካም ነው ምናምን ብዬ ፈራሁት። እሺ ያንን ነው በጣም የፈራሁት እኔ ለመናገር። አሁን አልቤትሬ የሁሉ ብር ይልከኛል ምናምን ብዬ እሺ ከዛ ያን ፈራሁት። በቃ አሁን የሁለት ወር ተቀብያለሁ በዚህም በአንተ ፔይፓል ማለት ነው። የመጀመሪያው ስንት ነበር? ስንት ተላከልህ? አሁን $506 ነጥብ እንደዛ ነበረች። ከዛ ቲክቶክም ይቆርጣል አይ ቲንክ የሆነ ፊ ብሎ ይቆርጣል አይደለ? ትራንዛክሽን ፊ ይቆርጣል የተወሰነች ይቆርጣል። ከዛ ወደ 69 ምናምን እንደዛ ነው እኔ ጋር የመጣው 69 ሺህ። 69 ሺህ። ሁለተኛ 41 ሺህ። ስለዚህ 110 ሺህ ምናምን አልፏል ማለት ነው በሁለት ወር ጊዜ። አዎ እሺ እንደዛ ከሆነ አንድ ጥያቄ እንጠይቅህ። ምን እናደርግ? የመጀመሪያው ክፍያ ኦኬ ቤት ተከራያችበታለሁ እንትን አሁን ጀስት በቃ እኔ አንተ የኔ ሮል ሞዴል ነክ ማለት ከቤተሰብ ወጥቼ ቤት ብቻዬን ተከራይቼበታለሁ። አሁን ራስህ ነው የምትኖረው? አዎ በቃ የራሴ ቤት ነኝ አሁን ራሴን ብቻዬን ተከራይቼ ማለት ተከራይቼ ማለት ከእንትን ወጥተህ ከግቢ ወጥተን ወደ ቤት ገባን። እሺ ከዛን አሁን እኛም ከቤትም ወጥቼ ተከራይቼበታለሁ ብቻዬን ማለት ነው። ቤትን ማሳየት ትችላለህ? ይቻላል? አዲሱን ቤትን ይቻላል አሳያለሁ ችግር የለውም። ወይ ደግሞ ቪዲዮ ላክልን የቤትን። እሺ ይቻላል። ናይስ በጣም ደስ ይላል። ስለዚህ ሌላስ ምን አደረክበት? ከዛን አሁን ሌላ ስልክም ገዛሁት። ሌላ ስልክ ገዛሁ? ሌላ እሺ እቺም ሌላ ነች። እቺም መጀመሪያ የሰራሁት እስቲ ነች። እሺ እኔም ሆንኩኝ ሌሎች ከዚህ በፊት የነበሩ ተማሪዎቻችን በየወሩ በመቶ ሺዎች የሚቆጠሩ ገንዘቦችን ከቤታቸው ሳይወጡ አሁን ቪዲዮ ሪኮርድ ማድረግላችሁ ቤት ውስጥ ነው። ለምሳሌ ሪኮርድ እያደረኩላችሁ ያሉት ከቤታቸው ሳይወጡ ሜክ የሚያደርጉበትን እድል አመቻችተንላችኋል። ይሄንም ደግሞ ለመስራት የቲክቶክ ማስተር ክላሳችንን ለመመዝገብ አታልበስራ 26 ቴሌግራም ቻናል ወይም ደግሞ ታች በሚገኘው ሊንክ ላይ መመዝገብ ትችላላችሁ። በየወሩ በመቶ ሺዎች የሚቆጠሩ ገንዘቦችን መስራት ቀላል ነው። አንደርስታንድ ማድረግ የሚገባችሁን ነገር መረዳት ከቻላችሁ እንዲሁም ደግሞ የሚሰጣችሁን ኮርስ በአግባቡ መተግበር ከቻላችሁ ከኛ ሳፖርት ቲሞች ጋር ዴይሊ ኮንታክት የምታደርጉ ከሆነ በአጭር ጊዜ ውስጥ እንደ ከድርም እንደ ናድሮስም እንደ ሌሎችም ተማሪዎቻችን እንደ ዮናስ ብዙ በየዞሩ የነበሩ ተማሪዎቻችን እንደነ ሀብታሙ በጣም ብዙ ነው ያሉ አይታችኋል። ቴስቲሞኒያችን ላይ እንደነሱ ገንዘብ ሜክ ማድረግ ትችላላችሁ። የዚህ ዓመት የመጨረሻ ኮርስ ምዝገባችን ነው። ከዚህ በኋላ ምንም አይነት ተማሪ አንቀበልም። ምዝገባው የሚጠናቀቀው ሰኔ 27 ነው። በቃ አሁን ሌላ አዲስ ሁለት አካውንት እንደዛ ጀምራለሁ ብዬ ሁሉንም ነገር ሴታፕ አድርጌ ሁለት ስልክ ገዝተሃል አሁን አዲስ? ከዛ ዋይፋም ሁሉንም ነገር አሞልተሃል? በቃ ቤቴን አከራይቼ ሁሉንም ነገር አሞልቼ በቃ ጀስት መቼ ነው ምን ያህል ጊዜ ሆነ አሁን ከቤት ከወጣ? በዚህ ክረምት ነው የወጣው? በዚህ ክረምት ከዛ የሆነ ጊዜ እንትን ደግሞ ወደ መንገድ ላይ አለኝ ምናምን ያልኩ ጊዜ እንትን ወደ ሞያሌ የሄድኩ ነበርና እነዚህ ስልኮችን ለመግዛት ከዛ ትላንት ወዲህ ነው ከዛ የተመለስኩት። ስለዚህ በጣም ደስ ብሏል ብዬ አስባለሁ። የለፋበት ነገር ውጤት አምጥቷል።
በጣም ደስ ብሎኛል። ወደፊት ምንድን ነው የምታስበው? በቲክቶክ የመቀጠል ሰዎች በቲክቶክ ገንዘብ ሰርተው ከቤታቸው መውጣት ይችላሉ ወይ በዚህ ክረምት ብለህ ታምናለህ? ታስባለህ? አዎ እውነት ለመናገር አሁን እንትን ኦንላይን ላይ ብር ይሰራል ምናምን ብሎ እንትን ብዙ ኮርሶች አሉ። ሰዎች ደግሞ አያምኑም። አንተ እንደዚህ ሰርቻለሁ ብሎ ስትናገር አያምኑም። አሁን ደግሞ ክሬተር ሪዋርድ ፕሮግራም ውስጥ ገብተን ስንት ዶላር እንደሰራው እና ያለን ማይ ክሬተር ሪዋርድ ፕሮግራም ነውና ይታያል። የአፕሪል እና የሜይ ነው። እኔ የሰራሁት አይ ቲንክ ይታያል። እኔ የሰራሁት የአፕሪል እና የሜይ ነው። ዶላሩን የወሰድኩበት ሪሲት አለ። ከዛን ደግሞ የተቀበልኩትም ብር አለ። እሱን ማሳያችኋለሁ። እስቲ እዚህ ጋር በዲቴል ያሳያል። እዚህም በዲቴል ያሳያል። አይ ቲንክ አይታችኋል። የተቀበልኩንም ብር ያሳያችኋለሁ። ይሄ ደግሞ ዊዝድሮ ያደረኩት ነው። በኢናልቤትሬ ፔይፓል ዊዝድሮ ያደረኩት ነው። አይ ቲንክ ይታያል። የሁለተኛ ወርም እዚህ የአፕሪል ይታያል። ፎር ኤግዛምፕል አንተ አሁን ኮርስ ስታስተምር እንደዚህ አይነት ጀስት በቃ ፉል ጋድ የሆነ ኮርስ አለ ተማሩት ከዛን ህይወታችሁን ቀይሩት ምናምን ብለህ አንተ ራሱ ስታስተምር አያምኑም። ትክክል። በቃ እኔ እውነት ለመናገር የምፈልግ ጀስት በቃ ሁሉንም ሰው አልቤትሬ የማስተማር ኮርስ በቃ የሆነ ኮርስ ነውና ተማሩት ማለት ፈልጋለሁ። ማለት ጀስት በቃ እኔ ራሴን ፕራክቲስ አድርጌ ያየሁት ነገር ነውና የሆነ ነገር እኮ በቃ እንዲህ ነው ብሎ ሰው ሲናገር ላታምን ትችላለህ። ግን አይተህ ፕራክቲስ ጀስት ሪዛልቱን ስታይ ታምናለህ። ለጓደኞችስ ነገርካቸው ከሰራህ በኋላ ገንዘብ ዶርሜቶች? አዎ ወደ 4 ሰው ነው 5 ሰው ነው አስጀምራለሁ እኔ ራሱ። በጣም ደስ ይላል። ጀስት በቃ ወደ 4-5 ሰው አስጀምራለሁ። አንድ ልጅ ሞኔታይዝ አድርጎን ነበረ። በጣም ደስ ይላል። አንተ ደግሞ እንትን ብለህ ሌሎቹ ተርፈ እያሳየ ነው። በጣም ደስ ይላል። አሁን ጀስት የሆነ ለ3 ለ4 ሰው ተናግሬያለሁ። አንድ ልጅ ሞኔታይዝ አድርጎ ነበረ። አንድም ላይረግ ነው። አሁን ወደ 9000 ፎሎወርስ ነው ያለው። አይ ቲንክ 9000 ፎሎወርስ ኦልሬዲ ሊሞላ ነው። በቃ በዚህ ሳምንት ሞኔታይዝ ያደርጋል ብዬ አስባለሁ። በጣም ደስ ይላል። በጣም ነው ደስ የሚለው። በጣም ነው ደስ ያለኝ። ሌላው ደግሞ እንግዲህ ግንቢ ተማሪ ነህ። ሁላችንም በዩኒቨርሲቲ ያለፍን ሰዎች ነን እና ከዩኒቨርሲቲ ስወጣ ቤት ነው ምናምን ብለህ አስበህ ተጨንቀህ ታውቅ ነበር? አዎ ታውቃለህ፣ የኢትዮጵያ ሲስተም ካርኩለም እና እኔ በቃ ከዚህ እንትን ቪዲዮ ኤዲቲንግ ተምሬ ነበር ከዚህ በፊት ማለት ነው። እሺ ከዛና እውነት ለመናገር ስለ ቲክቶክ ብዙም አላውቅም። ዩቲዩብ ላይ ጀስት በቃ አፕወርክ ላይ ስራ እየሞካከርኩ ነበርና ከዚህ በፊት ማለት ነው። እሺ በቃ እንደ ድንገት ነው ይሄንን ኮርስ ያገኘሁት። እንደ ድንገት በጣም ጠቅሞኝ ነበር አንተ ኮርስ። የቲክቶክ ማስተር ክላሳችን ምዝገባ ሊጠናቀቅ ጥቂት ቀናቶች ነው የቀሩትም ቦታ ጥቂት ነው። ለጥቂት ተማሪዎች የሚሆን ቦታ ነው የቀረን። ስለዚህ ለመመዝገብ እታች በሚገኘው ዲስክሪፕሽን ላይ ወይም ደግሞ @albetre26 ቴሌግራም ቻናል ላይ ልታናግሩን ትችላላችሁ። ወይም ደግሞ እታች በሚገኘው register.albetre.com በሚለው ሳይት ላይ ገብታችሁ መመዝገብ ስላላችሁ የቲክቶክ ማስተር ክላስ ከተመዘገባችሁ በኋላ የከፈላችሁበት ደረሰኝ @albetre26 የቴሌግራም ቻናል ላይ መላካችሁን እንዳትረሱ። ለመመዝገብም በቴሌግራም የምትፈልጉ ሰዎች ካላችሁ @albetre26 የቴሌግራም ቻናል ላይ ኮንታክት
ልታደርጉን ትችላላችሁ ማለት ነው። የምዝገባው ጊዜ ሊጠናቀቅ ጥቂት ቀናቶች ነው የቀሩት። ምዝገባ ሰኔ 27 ይጠናቀቃል። ከዚህ በኋላ ምንም አይነት ተማሪ የምንቀበል አይሆንም። እንዲሁም ደግሞ ኮርሱ ከዚህ በኋላ አይኖርም ማለት ነው። ይህም የሚሆንበት ምክንያት እንግዲህ የዚህ ዓመት የመጨረሻው ምዝገባችን ነው። ማንም ሰው ለመመዝገብ ይፈልግ ታች ዲስክሪፕሽን ላይ በሚገኙ ሊንክ መመዝገብ ትችላላችሁ። እሺ ከዛስ ከዩኒቨርሲቲ ሲወጣ ምንድን ነው ብዬ ነው የማስበው? አይ ከዩኒቨርሲቲ ሲወጣ አሁን በቃ ይሄንን ነገር አንተን በኤክስፓንድ አድርጌ አፕ ስኬል አድርጌ እንትን መስራት ፈልጋለሁ። ግን አሁን ባጀነው ከዩኒቨርሲቲ ስትወጣ በትምህርቱ ውጤታማ የምትሆን ይመስል ነበር። እንዴት ነበር ሀሳብህ? አዎ ጀስት በቃ እንደ አንድ ተማሪ ከግብ ተመሬ ግብ ወጥቼ ስራ ፈልጋለሁ ምናምን እያልኩ ነበር ከዚህ በፊት ማለት ነው። እና እኔ ያልገንዘብ በየወሩ 60 እና 40 ሺህ ምናምን እሰራለሁ ብለህ አስበህ ነበር? ኧረ አላሰብኩም። አላሰብኩም። እንዴት ታስባለህ? ከዚህ የወር ደሞዜ ስንት ብትሆን ብለህ ነበር ያሰብከው? ጀስት በቃ በወር 1000 አንድ እንትን ቴንኬ ምናምን አገኛለሁ ብዬ ነበርኩ። ማለት እንደዛ ታስባለህ ማለት እኮ በቃ ሁሉንም የግቢ ተማሪ አንተ ዩኒቨርሲቲ ተማሪ ስትሆን በቃ ከዚህ ወጥቼ የሆነ ቦታ ተቀጥሬ ከዛን ነው ሰራለሁ ትላለህ እንጂ በቃ እንደዚህ በራሴ መንገድ መካረጋለሁ አትልም። ትክክል። የዩኒቨርሲቲ ሲወጣ ተማሪ ሁሉ የራሴን መንገድ እከተላለሁ ሳይሆን ተቀጣሪ ነኝ ብሎ ነው የሚያስበው። አዎ እንደዛ ብሎት ነው ማሰበው እንጂ በቃ በራሴ ስኪል እንደዚህ ቤት ሆኜ እንደዚህ ሰራለሁ ብለህ አታስብም። አሁን ይሄ ስራ አለቃ የለብህም። በፈለግከው ሰዓት ትሰራለህ፣ በፈለግከው ሰዓት ትተኛለህ። የት ቦታ ነህ፣ ምንድን እያደረግክ ነው የምትባል ስልክህን ዘግተህ እንደፈለግከው መሆን የምትችልበት ነው አይደል? አዎ እንደዚህ በቃ አንተ ፍሪ ሆነ የምትሰራ ስራ ነው። በጣም ደስ የሚል ነው በአጭር ጊዜ ውስጥ እንደዚህ ማግኘት። ሌላው ልጠይቅህ የምፈልገው ነገር አሁን ላሉት ወጣቶች የአንተን ጓደኞች የጀመሩት ሁሎችም ለሚጀምሩት በዚህ ክረምት የምር በአጭር ጊዜ ውስጥ ቲክቶክ ላይ ብቻ ሲሪየስ ነው ሰርተው ገንዘብ ሜክ ማድረግ ይችላሉ ወይ? እስኪ ንገረኝ። ይቻላል? አዎ ይቻላል። ማለት አሁን ቀደም እንዳልኩ ማለት ነው አንተ እውነት ለመናገር አንተ አሁን ቪዲዮዎች ላይ በጣም ብዙ ነገር ታሳያለህ። እኔ ግብ ያለው ጊዜ እንደዚህ አይነት ሰርቻለሁ እንደዚህ ነበርኩ ምናምን ብለህ ታሳያለህ። ማለት በቃ እኔ አንተም ቪዲዮ ሁሉንም አይቻለሁ። በቃ እንደዚህ አራተኛ ግቢ ተማሪ ሆኜ እንደዚህ ከግቢ ወጥቼ ተከራይቼ ምናምን ብለህ ሁሉንም ነገር እንደ ሮል ሞዴል ታሳያለህ ሁሉንም ነገር ማለት ነው። አዎ እኔ መናገር የምፈልግ ደስ እኔ አንተ ሮል ሞዴል አድርጌ በቃ ሰራሁት እንዳንተ አሁንም ጀስት በቃ ትንሽም ቢሆን የራሴ ቤት ተከራይቼ የሰራሁት ነው። ሁሉም ሰው በቃ ያንተን ኮርስ ተምሮ እኔን መንገድ እንትን ፎሎ ካረገ በቃ እንዳንተ ሊሆን ይችላል። ስለዚህ በቃ ተማሩት፣ ስሩት፣ ህይወታችንን ቀይሩት ማለት ፈልጋለሁ። ኦኬ እሺ። አሁን አንተ የምትሰራው ልጅ ፉትቦል ጋር ነው አይደለ? ፉትቦል ልጅ ነው። ኦኬ አሁን ወርልድ ካፕ ላይ እንዴት ነው እየሰራ ነው? አዎ ሰሞኑን ትንሽ ቢዞኝ ብዙም የሰራሁት አይደለም፣ ግን አሁን በቃ ወደ ወርልድ ካፕ ተመልሼ እሰራለሁ ያልኩ ነው። የሰራ ነበርኩ ግን እስከዛ ሙሉ አይደለም። ሶስት ቪዲዮዎች በአቬሬጅ ምን ያህል ይታያሉ? ስክሪንሾት ምናምን ትልክልኛለህ? በርግጥ አዎ ችግር የለውም ልክላለሁ። ቪዲዮዎች በአቬሬጅ ምን ያህል ይታያሉ? ወይ ትልቁ እይታው ስንት ነው? 13 ሚሊዮን ይታያል፣ 18 ሚሊዮን ይታያል፣ 6 ሚሊዮን ይታያል። የመጀመሪያ ቪዲዮ ፖስት ስታደርገው ስንት ነበር ይታያል? የመጀመሪያ ቪዲዮ እስከ 6 ቪዲዮ ምንም አልታየኝም። እሺ ከዛ 6 ቪዲዮ ነው 7 ቪዲዮ ምንም አልታየም፣ ከነ ዜሮ ነው። እሺ በቃ ከዛን ተስፋ ቆረጥኩት። የሆነ ጊዜ ደግሞ የሆነ ቪዲዮ ለቅቄ ማለት ነው ከነ ገብቼ ራሱ አላየሁትም። በቃ ደብሮኝ ማለት ነው። አንድ ሁለት ቀን እንደዛ አድሬ እኔ ሳይ 500 ፎሎወርስ አለኝ።
ከሁለት ቀን በኋላ ሲመጣ 500 ፎሎወር ደርሳል። አዎ ቲክቶክ ሾፕን ጆይን ማድረግ ትችላለህ በዛ ላይ ቢል በአንድ ቀን። ግን በቃ እኔ አሁን ቲክቶክ ሾፕ ኮርስ መማር ፈልጋለሁ፣ ግን በቲክቶክ ሾፕ እየሰራሁት አይደለም። ያ ክሬተር ሪዋርድ ብቻ ነው እየሰራ ያለው። ከዛም በቃ እንደዛ ያልኩ እየሰራሁት እዛ ደረስኩ። አሁን ወደ 3000 ፎሎወርስ አለ። 300000 ፎሎወር አለ። ዋው የሚገርም ነው። በጣም ደስ ይላል። 300000 ፎሎወር በምን ያህል ጊዜ ማለት ነው? 300000 ፎሎወር 2 ወር ከምናምን 2 ወር 3 ወር 2 ወር ከምናምን እንደዛ። ዋው በጣም ነው ደስ የሚል። በጣም ደስ ይላል። አንተ የምትሰራውን ሪኮመንድ የምታደርጋቸው አለ? ይሄን ልስሩ እኔን ሞክሬው የምትለው ካንተ ኤክስፒሪየንስ። አሁን የኔ ኤክስፒሪየንስን የሌሎችንም ያው የኔን ቪዲዮዎች አይታችሁ ከሆነ ሁሉንም ካያችሁ ከዚህ በፊት የተማሩ ተማሪዎችም ምን ያህል ሜክ እንዳደረጉ ኮሚኒቲ ላይ ምናምን ሼር ያደርጋሉ፣ ፕሩፋቸውን ያሳያሉ። ያንተ በእኛ በኩል የወጡትን ቪዲዮዎች አይቻቸዋለሁ አሉ። ሲቀጥል ደግሞ እኛም ዊዝድሮ ስላደረግን በእኛ በኩል ስለወጣለ ማለት ነው። ስለዚህ አሁን ቢሸሩት ምን አይነት ልጅ አሪፍ ነው ብለህ ታስባለህ? በዚህ ክረምት እኛም ከቤት መውጣት የሚል ቻሌንጅ ጀምረናል። አንተ ቀድመ ከቤት ወጣሃል። ሌሎች ደግሞ እንዳንተ ከቤታቸው ወጥተው ኃላፊነት እንዲሸከሙ እንፈልጋለን። ከቤተሰብ ጫንቃ ወረድ ብለው የራሳቸውን መንገድ እንዲከተሉ፣ የራሳቸውን ኢንካም ፕሮዲዩስ እንዲያደርጉ፣ እንዲሰሩ፣ ህይወታቸውን እንዲቀይሩ እንፈልጋለን። ስለዚህ እንዲያደርጉ የአንድ ወር ተኩል ኦልሞስት የሁለት ወር ጊዜ የሚሆን ቻሌንጅ ፍሪ ቻሌንጅ አዘጋጅተናል። ያን ቻሌንጅ ጆይን ያደርጋሉ። ላይቭ ሚቲንግ አለ ከኔ ጋር 3 ቀን በተከታታይ ሰኔ 28 29 30 ከኔ ጋር ያደርጋሉ። ማንኛውም ሰው ጆይን ማድረግ የሚችለው የራሱ የሆነ የቴሌግራም ግሩፕ አለ። ጆይን ካረከው ቴሌግራም ግሩፑን ሜቢ ክሬተር ሪዋርድ፣ ቲክቶክ ሾፕ እንዲሁም ደግሞ አፍሌት ማርኬት ላይ እንዴት አድርገን መስራት እንደምችል፣ ፐርሰናል ብራንድ እንዴት መገንባት እንደሚችሉ እናሳያለን። ይሄንን ፋይናንሻሊ የማይችሉትንም ወይም ደግሞ የተወሰነ ቲክቶክ ማስተር ክላስንም ለመማር ለሚፈልጉት የተወሰነ እንኳን ሂንት ትንሹን አላ አሁን አንተ በሄድክበት ሌሎቹ ቲክቶክ ማስተር ክላስን ተምረው የተደረገላቸው ሳፖርት ምናምን የመሳሰሉት ነገሮችን ባያገኝ እንኳን አትሊስት ወይውን ለማሳየት በነፃ ሳፖርት ለማድረግ እየታገልን ያለው ሌሎችም እንዳንተ እንዲወጡ። ቢኮዝ የአንተ መውጣት የኔ መውጣት የሌሎችን መውጣት ነው አሜሪካን የሚያሳድጋት ማለት ነው። ጥገኛ ያልሆነ ከዩኒቨርሲቲ ወጥቶ ምን ልስራ የሚል ሳይሆን በራሱ እንዲሰራ የሚፈልግ ትውልድ ስለሆነ የምፈልገው አትሊስት በተሻለ አቅም ፓርቲሲፔት ለማድረግ ስለሆነ አንተ ከሰራው ከሞከርካቸው ኒሾች አንደኛው ፉትቦል ኒሽ አድርግ። ፉትቦልን በምን አይነት መንገድ ነው የምትሰራ የምትጠቁማቸው ነገር ካለ፣ ከዛ ውጭም ሌሎች የሞከርካቸው ኒሾች ካሉ ደግሞ እንደዚህ ቢያደርጉ ብለን የምትላቸው ካለ እስኪ ንገረን። ኦኬ እኔ ሁለት ነች ነው የሞከርኩት። እሺ የሾ ስፒድ እና የፉትቦል ነው። አይሾ ስፒድ እና ፉትቦል እንዴት አድርገህ ነው የምትሰራው? ማለት አሁን የፉትቦል ሪሶርሶችም እንትን ከዩቲዩብ እና ከዌብሳይቶች አሉ። ቪዲዮዎችም ከዩቲዩብ እና ከዌብሳይት ወስዳለሁ። እሺ የዛን ካፕካት ላይ ኤዲት አደርጋለሁ። በምን አይነት ነው የምትሰራው? ናሬሽን ነው ወይስ እንዴት ነው? ናሬቲቭ ሳይሆን እንደ ሃይላይት እንደ ፉትቦል ሃይላይት ነው እንደዛ ነው የምሰራው። ኦኬ ትክክል። ፉትቦል ሃይላይት ሆኖ ግን ስቶሪ ቴሊንግ ያለው ከዛን ሁሉንም ነገር የማያሳይ ማለት ነው። ሪአክሽኖችን ጀስት በቃ እኔ ሞር እንትን ፌመሶች ፉትቦለሮች አሉ አይደል እንደ ሮናልዶ፣ ኔይማር፣ ሜሲ እነሱ ላይ ነው ፎከስ አድርጌ እየሰራሁ ነበርኩ። እነሱ ያሉት ክለቦች ፎር ኤግዛምፕል እንደ አልናስር፣ እንደ ኢንተር ሚያሚ በቃ ከዛ ፉትቦል ላይ ሃይላይት ሆኖ ግን የሆነ ስቶሪ ቴሊንግ ያለው ስቶሪ ቴሊንግ ከሌለ እንትን ሰው አያዩም። ጎበዛው ትክክል። እዛን ጀስት በቃ ኢንትሮ ላይ የሆነ ሁክ ነገር ታመጣለህ፣ የሆነ ሪአክሽን ሮናልዶ ሲያናድድ ምናምን ሜሲ በቃ የሆነ ኮንፍሊክት ምናምን ጌም ውስጥ ካለ እንደዛ ነገር ታመጣለህ ወይስ እንትን ሁክላ ማለት ነው እንደ ኢንትሮ ተጠቀማለህ እንደዛ ነገር እዛን ትሰራለህ። ሜቢ አንተ ማየት ትችላለህ የኔ ቻናል ሊንኩን ላክልኝና አየዋለሁ። ኦኬ
ከዛ እኔ ያ ጀስት በቃ እሱን ስቶሪ ቴሊንግ አድርጌ እሰራለሁ። አሁንም ሁሉንም እንትን ፉትቦል ናሽናል ቲም ውስጥ ነው አይደል ያሉት ወርልድ ካፕ ስለተጀመረ አሁን በቃ በዚህ በወርልድ ካፕ እሰራለሁ ብዬ ያሰብኩ ነው። ጀስት በቃ ሁሉም ሰው አሁን ፉትቦል በጣም ቫሪያሊቲ ነው ያለው። አሁን ወደ 3 ቢሊዮን ሰው ነው ፎሎ ማድረጉት ፉትቦሉ ማለት ነው። ኦኬ በጣም ትሬንድ የሆነ ነች ነውና አሁን ባለ እንትን ወርልድ ካፕ ስለሆነ በጣም ይታያል። አይ ቲንክ ቪዲዮዎቹ በቃ በዚህ እንድትሰሩ ማለት ነው። ሶርሶቹም ደግሞ ዩቲዩብ ላይ አሉ እንዳለ። በጣም ቆንጆ እሱ ስለ ቲክቶክ ያለ ግንዛቤ እንዴት ነው አሁን ላይ ያለው? ቲክቶክ ላይ ያለ ግንዛቤ አሁን ላይ እሺ ቲክቶክን በመጠቀም ስለዚህ ሰው ህይወቱን መቀየር ይችላል ብለህ ታምናለህ? ታስባለህ? አዎ አምናለሁ። አንተም አድርገዋል? ኦኬ የሚታያችሁ ይመስለኛል። እዩት እንግዲህ ይሄን ያህል ሰርቷል። ቲክቶክ ላይ እንደዚህ አይነት ገንዘቦችን በአጭር ጊዜ ውስጥ ሜክ አድርጋችሁ በክረምት ከቤታችሁ እንድትወጡ የሚያስችላችሁን ኢንካም ቢውልድ ለማድረግ እንዲሁም ወደፊት ለሆነ የምታስቡትን ህይወታችሁን ልትገነቡበት የምትችሉትን ገንዘብ ለመስራት የሚያስችላችሁን የቲክቶክ ማስተር ክላስ ምዝገባ ተጀምሯል። ይህን የቲክቶክ ማስተር ክላስ ምዝገባ ለማግኘት አታልበትረ 26 የቴሌግራም ቻናል ላይ ልታናግሩን ትችላላችሁ። ከዛ ውጭ ደግሞ እታች በሚገኘው ዲስክሪፕሽን ሊንክ ላይ የቲክቶክ አውቶሜሽን ኮርስ የሚል አለ። እሱን ሊንክ በመጫን መመዝገብ ትችላላችሁ። ከተመዘገባችሁ በኋላ የከፍላችሁበት ደረሰኝ አታልበትረ 26 የቴሌግራም ቻናል ላይ ላኩልን። ለመዝገብ በጣም ጥቂት ቀናቶች ነው የቀሩት። ይህ የመጨረሻችን የዚህ ዓመት ምዝገባ ነው የሚሆነው። ስለዚህ ምዝገባው የሚጠናቀቀው እስከ ሰኔ 27 ድረስ ነው። የመጨረሻ እድል ጊዜው እንዲራዘም ስለጠየቃችሁ በተደጋጋሚ አብዛኞቻችሁ እሱን ለማሳካት ነው። ምክንያቱም ክላስ ተማሪ ሰራተኛ የነበራችሁ ጊዜያችሁ እረፍት የምታገኙት ሐምሌ ላይ ስለሆነ ነው። ክላሱ ሐምሌ ይጀምራል። ሰኔ 27 የመጨረሻ የክላስ ምዝገባ ይሆናል ማለት ነው። ለመዝገብ የምትፈልጉ አታች ሊንክ ላይ ዲስክሪፕሽን ማግኘት ትችላላችሁ። ስለዚህ ሌሎቹ ይሄንን ማድረግ እንዲችሉ ምን ምክር አለክ ካንተ ኤክስፒሪየንስ አንፃር? እንግዲህ በሁለት ወር ከምናምን ከ110 ሺህ ብር በላይ መስራት ማለት ወይ ደግሞ ከ800 ምናምን ዶላር በላይ መስራት ማለት በጣም ትልቅ ገንዘብ ነው። ያም ተማሪ የዩኒቨርሲቲ አንድ የዩኒቨርሲቲ ተማሪ ሆነ ሳትመረቅ 3ኛ ዓመት ላይ ሆነ አንተ አሻሽልከው ነው 4ኛ ዓመት ላይ ወጣው አንተ ደግሞ አሻሽለው 3ኛ ዓመት ላይ ከዩኒቨርሲቲ ወጣ የራስን ቤት ተከራይተህ ማለት። ስለዚህ ሞር አሻሽለዋል። ስለዚህ ምን ትመክራቸዋለህ? ምን እንዲያደርጉ ሳድስ ታደርጋቸዋለህ? ጊቭ አፕ አላደረክም ወይ? መሀል ላይ እንዳልከው 6 ቪዲዮ 7 ቪዲዮ አልታይ ሲል ምንድን ነበር ይሰማኝ ነበረው? ምንድነው ማሻሻል ያለብኝ? ስልክን ፎርማት ስታደርገው አንዷን ስልክን ከሰው ጋር ልገናኝ ከቤተሰብ ጋርም አልገናኝ ብለህ ስትወስን ኤክስኪውዝ አላደርግም በቃ ህይወቴን መቀየር አለብኝ ብለህ ዲሳይድ ስታደርግ ኮርሱንም እያንዳንዷን ነገር እየተከተልክ ስትተገብር ምንድን ነበረ መጨረሻ ላይ አንደርስታንድ ያደረገው ነገር ወይ ለሌሎችም ሳፖርትም እንዲሰሩ የምትመክረው ነገር? ኦኬ እኔ የምላቸው በቃ ኮርሱን ተማሩት ይላሉ። መጀመሪያ ላይ ኮርሱን ሁሉንም ነገር ስላለው ከዜሮ ጀምሮ እስከ መጨረሻ ሁሉንም ነገር ስላለው አይ ቲንክ ማስተር ክላስ አኔት ኮርስ ነው ያለው። አይ ቲንክ ከኖርማሉ የተሻለ ከክሬተር ሪዋርዱ ደግሞ በጣም የተሻለ ነው ማስተር ክላስ ላይ በጣም የተሻለ ነው። በቃ ብር አወጣችሁ 10,000 ብር አወጣችሁ ያ ኮርስ ብትማሩ ሞር እናንተ ይጠቅማችኋል ማለት ፈልጋለሁ። ከዛም ደግሞ ጀስት ኮንሲስተንሲ ኔቨር ጊቭ አፕ ሁሉም ነገር በጣም ኮንሲስተንሲ በጣም ማተር ያደርጋል። የሆነ ነገር ስትሰራ ጀስት በቃ ለአንድ ወር ራሱ ወር ለአንድ ሳምንት ለሁለት ሳምንት ምን ቪው ላታገኝ ትችላለህ። ትክክል አሪፍ ተስፋ ካልቆረጥ ግን ሁሉ ጊዜ ፖስት ካረክ ጀስት ከተማርክ ሁሉን በቃ ከኤክስፒሪየንስ የሆነ ነገር ታገኛለህ። ትክክል አሁን በቃ አንተ የሆነ ነገር ይሞክራል ከዛ ያ ነገር በቃ ካልታየ ወይስ ካልሆነ በቃ ይተዋል። ከኛ ኢትዮጵያውያን እንደዛ ነበር ባህሪ ነው ያለን። ትክክል ነገር በቃ እንጀምራለን እናቆርጣለን ቶሎ ጊቭ አፕ እናደርጋለን። ጀስት በቃ አሁን ኮርሱን ተማሩት ከዛን በቃ አንተ እዛላ ኮንሲስተንሲ የምትለው ነገር በጣም ማተር ያደርጋል። የምር እውነት ለማናገር አሁን ራሱ እንደዚህ አሁን 3000 ፎሎወርስ ኖሮን አንዳንድ ቪዲዮዎች አይታዩም። 300,000 ፎሎወር ሆኖ ራሱ አንዳንድ አይታዩም አንዳንድ ይታያል። በሚሊዮን ሁሉም ይታያል ማለት አይደለም። ሁሉንም በሚሊዮን ይታያል ማለት አይደለም። አንዳንድ 10K ራሱ ይታያል አንዳንድ ላታይ ራሱ ይችላል።
ግን ተስፋ ካልቆረጣችሁ ሁሌም ከሰራችሁ አንድ ቀን ሞኔታይዝ ታደርጋላችሁ። በቃ ሁሉንም ሰው ጀስት ሃርድ ወርከር መሆን አለበት። ትክክለኛ ነገር ነው። የነገር ከን አሁን ከከፍተኛ ቪዲዮዎቹ ስንት ነው? ዝቅተኛው ያው እንግዲህ የመጀመሪያዎቹ 6 ቪዲዮዎች በደንብ አልታዩልህም። ከዛ እንግዲህ ከፍተኛ 18 ሚሊዮን አልከኝ፣ 13 ሚሊዮን በአንድ ቪዲዮ። ከፍተኛ ምን ያህል ሜክ አደረግ? በአንድ ቪዲዮ ወደ 270 እንደዛ 280 እንደዛ ሰርቻለሁ ዶላር በአንድ ቪዲዮ ብቻ። አዎ በአንድ ቪዲዮ ብቻ። ይሄ ማለት እኮ የአንድ የመንግስት ሰራተኛ የ3 ወር ምናምን ደሞዝ ነው። 3 ወር ደሞዝ ነው። አይ በጣም ደስ ይላል እንደዚህ መስራት። እኔ በጣም ደስ ብሎኛል። በርታ። በመጨረሻም ያልጠየቅኩ ወይ ማስተላለፍ የምትፈልገው ማንኛውም ነገር ካለ ልጠይቀን እንችላለን። እኛውን ያው ዩቲዩብ ላይ አፕሎድ እናደርጋለን። እንዳንተ አይነት ሌሎችም ተማሪዎቻችንን አፕሎድ እናደርጋለን። ይሄ ፕሮሞሽን አይደለም፣ ተማሩ ምናምን አይደለም። አለመማር መብታቸው ነው። ምክንያቱም ፍሪ እንኳን ተቆርጦ ወጥቶ ቲክቶክ ላይ በነፃ ተለቋል። እንዲማሩ ህይወታቸውን እንዲለቁ። ከዛ ደግሞ የተሻለ ገዛ በተሻለ ሁኔታ ለመማር ደግሞ ዋን ቱ ዋንም ለመማር ቲክቶክ ማስተር ክላስ፣ ቲክቶክ ሾፕንም ከዛ ውጭም ደግሞ ፐርሰናል ብራንድ ክሬተር ዋርድንም ደግሞ ዲቴል እያንዳንዱ ከ30 በላይ ኒሾችን አብሮ እያዩ ቴስት እያደረጉ ለመማር ምንም አይነት ጥያቄ ሲኖራቸው ሳፖርት ለማገዝ ተብሎ ነው ኮርሱ የተዘጋጀ። ለዛ ደግሞ ወጪዎች አሉ፣ ቀረጻው አለ፣ ጊዜ አለ፣ ኤቭሪቲንግ አለ። ሶ በፍሪም ኦንላይን ላይ ይሄን ስሩ ይሄን ተብሎ በሚለቀቅበት ሰዓት ዩቲዩብ ላይ እኛ ከዩቲዩብ ያው ኢትዮጵያ ላይ ስለሚታይ የሚመጣው ገንዘብ ከአንድ ቪዲዮ 10-15 ዶላር ነው ማክሲመም የሚሰራው 10-15 ዶላር። እኛም ደግሞ ኮንሲስተንስ አይደለም። ዩቲዩብ ላይ ከሆነ ይሄ ቲክቶክ ላይ ሞር ፎከስ ስላደረግ ሾርት ላይ ፎከስ ስላደረግ የኢትዮጵያ ኮንተንት ላይ ፎከስ አይደለም። ከስንት አንዴ ነው የምለቀው። ብዙ ጊዜ ኮሜንት ላይ ቶሎ ስራለን ቶሎ ስራለን ይላል እና በጣም ብዙም በስራ ስልክ እየደወሉ ሲጠይቁ ከዛም ደግሞ በተጨማሪ ኮርሱ እንዲጀመር ለምሳሌ አሁን ክረምት ላይ ብዙዎቹ እንዲራዘም ጠይቀው ነበር ባለፈው። ምክንያቱም ክረምት ክላስ ስለነበረ ፈተና ስለነበራቸው ስላላቸው ሐምሌ ላይ እንዲጀምሩ፣ ምክንያቱም ሰኔ መጨረሻ ብዙ ጊዜ የክላስ መጨረሻ የስራ መጨረሻ ምናምን ስለሆነ እሱን እየፈለጉ ነበረ። ኮርሱን ተምራችሁ ህይወታችሁን ለውጡ። ፈረስ ያደርሳል እንጂ አይዋጋም ነው የሚባለው። እያንዳንዱ ነገር ይኸው ከድርም መማር ትችላላችሁ። ከሱ በስርዓት ሰርቶ አሳይቷል። እናንተም ደግሞ መስራት የምትችሉት ነገር ነው። ያን ያህል ሲባል ጊቭ አፕ በማድረግ ግን አይደለም። እሱ የወሰነው አንተ የምሬን ነው። አንተ የወሰንከው ውሳኔ ሲሪየስ ነው። ህይወቱ ላይ ቁርጠኛ የሆነ ውሳኔ ሌላ ሰው ቢወስን በአጭር ጊዜ መቀየር ይችላል። because አንተ ዲሳይድ አድርገህ የወሰንከው ውሳኔ ቤተሰብ አለማግኘት ያው የዩኒቨርሲቲ ተማሪ ሆነ ቤተሰብ አለማግኘት ስልክህን ዘግተህ ወደዚህ ቀይረህ ስልክህን አውጥተህ ከዛ ጓደኞችህ ሳትናገር ደግመህ እየሰራ እየተዋስክ ስልክ ልደውል እያልክ ማለት የሰው ፊት ማየት ነው አይደል? ክላስ ያለ አንተ ጀስት አይ ቲንክ ሲኤስኤስ ኦን ፕሮጀክት አለው ክላስ አለው ስንት ነገር አለው ብዙ ነገር አለ። አዎ ዩኒቨርሲቲ ክላስ ደግሞ ይታወቃል። ሶ እንደዛ አይነት ዲሳይድ ወሰነ። ግን አሁን ያመጣለው ውጤት አስደስቶሃል? በጣም ሶ የመጨረሻ ማለት የምትፈልገው አሁንም ለመማር የምትፈልጉትም ሊሆን ይችላል ህይወታቸውን ለመቀየር ላይ የሚፈልጉ 11ኛ ክፍል ባለፈው አይታል ሜቢ ቪዲዮ አይተኮን የ9ኛ ክፍል ልጅ አይታል የ9ኛ ክፍል ልጅ ስንት ነው 130-140 ሺህ በወር ሜክ ያደርጋል። በሰርቷል አይቻለሁ። እንደዛ ሌሎቹ ሜክ ማድረግ ስላላችሁ ሶ እንደ ወጣት ለዩኒቨርሲቲ ተማሪዎች አንተ ያኛው ልጅ ሃይ ስኩል ላሉ ተማሪዎች ከዚህ በፊት የነበረው ናርዶስም ሌሎችም ባሉበት ፊት ለምሳሌ ሄልዝ ላይ ነበረ ተቀጣሪ ነበረ የቅጥር ህይወት እንዴት እንደሚያስጠላ ሲያብራራ ነበረ። ያኛውም ደግሞ ሃይ ስኩል ላይ ያለውን ሲናገር ነበረ። አንተ ደግሞ ለዩኒቨርሲቲ ተማሪዎች ስፔሲፊክ አድርገህ ስፔሻሊ ለዩኒቨርሲቲ ተማሪዎች ምን ትላቸዋለህ? ምን መልዕክት ማስተላለፍ ፈልጋለህ? ጀስት በቃ ኮንሲስተንሲ ካለ ሁሉም ነገር አይ ቲንክ በቃ አንተ መስራት ከፈለክ ኤቭሪቲንግ ኢዝ ፖሲብል። አሁንም ጀስት በቃ እኔም የግቢ ተማሪ ነኝ። በዛው ክላስ ያለ ሁሉም አሳይመንት ፕሮጀክት ሁሉም ነገር ያለ ነው በዚህ መስራት የቻልኩት። በቃ አንተ አምነህ ከሰራ ሁሉም ነገር ይቻላል።
አንተ ዌስት የምታደርግ ሰዓት በጣም ከሰው ጋር የምታወራ ምናምን በጣም ብዙ ሰዓት አለው። ትክክል። አንተ መስራት ከፈለክ መማር ከፈለክ በጣም ትርፍ ሰዓት አለ፣ የትምህርት ሰዓት ውጪ ማለት ነው። ጀስት በቃ ራሳችሁን ፍሪ አድርጉና መስራት እንደሚቻል ጀስት ከነን ትማራላችሁ። ከኔ ራሱ ጀስት አንተም የዩኒቨርሲቲ ግቢ ተማሪ ሆነ እንደሰራክ አሳይታል ከዚህ በፊት። ጀስት በቃ የግቢ ተማሪም ሆኖ እንደዛ ቢዝም በሳይመንትም በፋይናል በሁሉም ነገር ቢዝ ሆኖ አንተ መስራት ከቻልክ ይሰራል። ስለዚህ just I want to say everything is possible, everything is in hand, the world is your hand. just አንተ መስራት ከፈለክ just በቃ the globe is on your hand። ሰዓታችሁን ተጠቀሙና ስሩ ማለት ፈልጋለሁ። እሺ በመጨረሻ ያልጠየቅኩ ጥያቄ ካለ ወይ ማመስገን ነው የምትፈልገው አካል ካለ? ኦኬ አንተም በጣም ማመስገን ፈልጋለሁ። የምር ነው ስለምናገር just በቃ አንተ የኔም መንገድ አሳይተኛል። just አንተም በጣም ማመስገን ፈልጋለሁ። ከዛም የሆነ ጎዳኛ አለ የግቢ ተማሪ ነውና እሱ ዩቲዩብ ላይ ሰርቷል ብር በዩቲዩብ አውቶሜሽን። ኦኬ በጣም ጠንካራ ሰው ነው። ከሱ በጣም ብዙ ነገር ተምራለሁ። በቃ ሁሌ ይነግረኛል ካደር ሰግጥ ተማር በቃ ብሎ ይነግረኛል። እኔ ጋር አንደኛ አመት ሆነን just ስለ ቪዲዮ ኤዲቲንግ ምንም አላውቅም ነበርና እሱ ነው just እንደ እኔ just ስተዲ እንደማድረግ መንገዱ ያሳየ። አሁንም እሱም I think ጀምሯል ቲክቶክ በቃ ጀምሮ ብሎ እኔም ለሱ ነግራለሁ። እሺ እሱን እናንተ በጣም ማመስገን ፈልጋለሁ። እሺ እኔም በጣም ከዛን ታንክ ዩ እሺ ወንድሜ ከድር በጣም አመሰግናለሁ። እኔም አንተም ማመስገን ፈልጋለሁ። ምክንያቱም የተባለውን ነገር በአግባቡ ተግብሮ የተለቀቀውን ነገር እንግዲህ ዩቲዩብ ላይ 30,000 ምናምን አካባቢ አይቶታል። ኮርስ 3 ሰዓት ከምናምን 3 ሰዓት ከ40 ምናምን ደቂቃ መስራት ማለት አይተው ኮን ቪዲዮዎች በተለያየ ቀን ነው ተቀርጸው የተሰበሰቡት። አይቻለሁ። በጣም በጣም ማሲፍ ስራ ነው አውቃለሁ። በጣም የሚያደክም የሚያለፋ ስራ ነው ተሰርቶ 30,000 ሰው አይቶት እኔ አላውቅም ምን ያህል ሰው ተጠቅሞበት ውጤታማ እንደሆነ። ከዛ ውስጥ ደግሞ የተወሰኑ ተማሪዎች አንተም ሌሎችም ደግሞ ተጠቅሞበት ውጤታማ ሲሆኑ ማየት በጣም ያስደስታል። ልፋቴ ያን ያህል ሰዓት ያን ያህል ቀናቶች መልፋቴ ውጤት እንዳለው አሳይተኛልና እኔም በጣም ማመስገን ፈልጋለሁ። ስላገኘው በጣም ደስ ብሎኛል። ኢንተርቪው ስላደረኩት በጣም ደስ ብሎኛል። አይ ሆፕ ይሄን ቪዲዮ አይተው ሌሎችም ኢንስፓየር እንደሚሆኑ በጣም እርግጠኛ ነኝ። ህይወታችን ከዚህ በኋላ የሚቀልድ ሰው ያለ አይመስለኝም። በጣም ደስ ብሎኛል። ኤኒ ፕሮብሌም ኤኒ ችግር ሲገጥሙ ኮንታክት እንደተለመደው አድርገን ብዙዎቹ ቲክቶክ ላይ ገንዘብ መስራት በጣም ከባድ እንደሆነ የሚያስቡት፣ ነገር ግን ቲክቶክ ላይ ገንዘብ መስራት ያን ያህል ከባድ የሚባል ነገር አይደለም። በቀላሉ ማድረግ የምትችሉትና ብዙ ሺህ ገንዘቦች ልትሰሩበት የምትችሉበት ቴክኒክ አለ። እሱን ቴክኒክ አንደርስታንድ ማድረግ ከቻላችሁ በቀላሉ መስራት ትችላላችሁ። በሌላ ቪዲዮ አገኛችኋለሁ።